አብርሃም በአሁን ሰዓት የማታውቀው ሰው ሆኖባታል። ያ የአብርሃም የውሃው አብርሃም እንግዲህ ስንት ነገር ስታረግበት የነበረችው አብርሃም በአሁን ሰዓት የማይታወቅ ሰው ሆኖ በጣም እየተናደደና በጣም እየተከፋ ይገኛል ማለት ነው። ቤተሰቦቼ እንግዲህ አንዳንዴ ማናስበውን አንዳንዴ በሰው ላይ ቀልደን በስተመጨረሻ ላይ ራሳችን ውርደት ሲጋለጥ የምንገባበት የምንወጣበት ነገር ያቅተናል ማለት ነው። እና ዲና በአሁን ሰዓት እንግዲህ እንደዛ እዛ ነገር ውስጥ ያስገባት ማርቆስ እንግዲህ በስተመጨረሻ ዓይንሽን ላፈር ብሏታል ማለት ነው። እና እህትክን አየካት እንዴ? የእህትክን አስተሳሰብ ትደግፋታለህ እንዴ? በማለት እንግዲህ ሲጠየቅ እሱም በፍጹም እኔ እህቴን በፍጹም አልሰማውም እንደዚህ ማድረጓን ብታረግ እኔ ባቅ ኑሮ እንደውም አስቀድሜ የነበረ የምገላት ምናምን ያለው እንደውም አንተ ጥሩ ሰው ነክ ነው ያለው ማለት ነው። እሷም እንግዲህ ይሄንን ነገር ስትሰማ በጣም ነበረ ቀስሟ የተሰበረው ማለት ነው። በጣም ነው ቀስሟ ስብር ያለው ማለት ነው። እና አንዳንዴ እንደዚህ የማይጭበረብሩ ሰዎች ያው መጨረሻቸው እንደዚህ ነው የሚሆኑት ማለት ነው። መጨረሻቸው እንደዚህ አፈርጠን በልተው ይቀራሉ ማለት ነው። እውነቴን ነው የምላችሁና ዲና አሁን እንግዲህ የምታደርገው ቅዠት በቃ ማለትም በቃ ያየችው ማመን አቅቷታል። አብርሃም እንደዚህ ያደርገኛል ብላ መቼም የማቀዳ አታውቅም ማለት ነው። በስተመጨረሻ ግን ውሸት ነው ብላ ያላደረገችው ነገር የለም አመነች። ግን እሱ ምንድነው ያለው? እኔ ታመንኩ ብዬ ሐኪም ቤት የሄድኩት ዝም ብዬ ነው እንጂ ፈልጌ አይደለም የሄድኩት ላንቺ ብዬ ነው። ያንቺ ምርመራ ማንነት እንድታወቅ ስለፈለኩ ነው። የመረመረ ደግሞ ያ ዶክተር ደግሞ በጣም የምወደው የራሴ የሆነ ጓደኛዬ ነው። ይሄንን ነገር ያጋለጠው እንዴት በኔ ላይ እንደዚህ ትጫወቻለሽ? አንድ ቀን እንኳን ይሄንን ነገር ታረጊኛለሽ ብዬ አስቤና አቅጄም አላቅም ነበረ። እንዴት በማለት እንግዲህ በጣም ነበረ የተናደደው። በስመአብ በጣም ማለት ነው። እሷም እንግዲህ ስቅስቅ እያለች ነበረ ማለት ነው። የምታደርገው ነገር ግራ ይገባት ማለት ነው። እሷን ለመሄድም ፈልጋ ነበረ። እንደዚሁም ደግሞ ፍቅረኛውን መጥፎ ነገር ለመናገር ፈልጋ ነበረ ማለት ነው። እሱ ግን እንቃርጉ የትም አትሄጂ ሳንጨርስ ከዚች ቦታ የትም አትንቀሳቀሽም ነው ያላት ማለት ነው። እና የትም ቦታ መንቀሳቀስ አትችይም። ስለዛ ስለማትንቀሳቀሽ የትም ቦታ ስለማትሄጂ አርፈሽ ተቀመጭ ነው ያላት ማለት ነው። እንግዲህ በዛን ሰዓት እሷም ምንም አላደረገችም። እንግዲህ እባክህ ልቀቀኝ፣ የፈለግህን ማድረግ ትችላለህ፣ ካንቀህን መግደል ትችላለህ በማለት እንግዲህ ጥላን ሄደችው ማለት ነው። እንደዚህም ደግሞ የልጁ እናት እንትና እዝራ እንግዲህ በጣም ነበረ ደስተኛ የነበረው ማለት ነው። እዝራ በጣም በደስታ ውስጥ ይገኛል። በጣም ነው ደስ ያለው ማለት ነው። ይሄ ነገር በመከሰቱና ይሄን ነገር በመደረጉ እንግዲህ በጣም በደስታ ውስጥ ይገኛል ማለት ነው። እዝራሻ በጣም ነው ማለትም እሱም በፊት ሲጀመር ከመጀመሪያነቱ ያቅ ነበረ። ከመጀመሪያነቱ ሲረዳ ነበረ። ግን ደግሞ አሁን እንደዚህ ሆኖ ሲያገኝ በጣም የመጨረሻ ነበረ የወረቀው በጣም የተደሰተው ማለት ነው። ቤተሰቦቼ በጣም ነው በነገራችን ላይ እኔም ደስ ያለኝ ማለት ነው። ምክንያቱም ከምታስቡ በለጠ ማለት ነው። እንደዚህ ቆሻሻ አስተሳሰብ ያላቸው ሰዎች እንደዚህ በአደባባይ ሲዋረዱ እንደዚህ ተዋርደው ሲጣሉ በጣም ነው የሚያስደስተው። አያስከፋም ቤተሰቦቼ በጣም ነው ደስ የሚለው ማለት ነው። እና ከዚህ የበለጠ ይገባታል ብዬ ነው የማስበው ቤተሰቦቼ ከዚህ የበለጠ ማለት ነው። እና በጣም ነው የሚያሳዝነው ማለት ነው። አብርሃም ነፍስ ነው የተጫወተችው በነፍሱ ከምታስቡ በለጠ ማለት ነው። በነፍሱ የተጫወተችው ማለት ነው። እና እንግዲህ እናንተ አስቡት ቤተሰቦቼ እርጉዝ ያልሆነችውን እኔ እርጉዝ ነኝ እያለችው በህይወቱ ስትጫወት እንደዚሁም ደግሞ ከሚስቱ ተለያይቶ እንግዲህ ከሚወዳት ሚስት ከልጁ እናት ሚስት ተለያይቶ እኔ የልጅክ እናት ነች እናትክ ናት እያለችው እየተሳለቀችበት ነበረ ህይወቱ ስታመሰቃቅል የነበረችው ማለት ነው። እና ግን ያው ሁሌ እግዚአብሔር አሸናፊ ነው። ሁሌ ፈጣሪ ነገሮችን ሁሉ ያሸንፋል ማለት ነው። እና አሁን ላይ እንግዲህ የምትገባበት ቀዳዳ ጠፍቶባታል ማለት ነው። እንግዲህ እዝራ በጣም በሚያሳዝን ነገር ማኮ የሚባለው ሰውዬ አስደብድቦታል ማለት ነው። ይሄን ደግሞ ያደረገው እንግዲህ ቤት ውስጥ መጥቶ እንዴት እንደሰባበረው እናንተም ታውቃላችሁ። ድብድብ አድርጎ ነበር እግሩን
ስብር ያደረገው ማለት ነው። እሱ እንግዲህ ራሱን የሚያካብር ነበረ። ማንም እንደዚህ አያደርገኝም እንደዚህ የማይፈጽምብኝም ብሎ ነበር የጠበቀው። ግን እሱ እንግዲህ ልኩን አሳይቶታል ማለት ነው። በስተመጨረሻ እንዴት እንዳደረገው እኔም እናንተም አይተናል ማለት ነው። ቤተሰቦቼ በጣም ነው የሚያሳዝነው፣ በጣም ነው ልብ የሚሰብረው። ከምታስበው ለጠ ማለት ነው። ማመን ነው የሚያቅተው በነገራችን ላይ ማለት ነው። እንግዲህ በራሱ ሲያቅተው በሰው ነው ያስደበደበው ማለት ነው። በሰው ነው ያስደበደበው። በራሱ አልችል ሲል በራሱ አልችልም ሲል በሰው አስደብድቦታል ማለት ነው። ቤተሰቦቼ ምን አይነት እንደውም እንትን ነው ብላችሁ ታስባላችሁ? አንድ ሰው እኮ ወንድ ከሆነ ጎበዝ ከሆነ ራሱ መወጣት ይችላል አይደለ? ራሱ የሆነ ነገር ማድረግ ይችላል። ምን ሰው መቅጠር አስፈልገው? ለምን ሰው መናገር አስፈልገው? እኔ በራሴ አንድ ነገር እችላለሁ ብዬ ካልኩ ራሴ ነኝ መወጣት ያለብኝ እንጂ የግድ ሰው ከኔ ጋራ ይደባደብ ብዬ አላስብም። ቤተሰቦቼ እና ምን ልላችሁ ፈልጋለሁ፣ በጣም ነው የሚያሳዝነው በነገራችን ላይ ማለት ነው። እንግዲህ ማርቆስ ሜርሲን በጣም የወደዳት ሜርሲ በጣም ታዛዝናለች። ሜርሲ በጣም የምትወደድም ልጅ ናት። በጣም ፍቅር የሆነች ልጅ ነች። በጣም ነው በነገራችን ላይ የወደድኳት ማለት ነው። መልኳ፣ እርጋታዋ፣ ሁሉ ነገሯ በጣም ነው ደስ የሚለው ማለት ነው። ቤተሰቦቼ እንግዲህ ማርቆስ በጣም ነው እሷንም የወደዳት ያፈቀራት ማለት ነው። በዛ የተነሳ ነው እንግዲህ ሁላ ዋጋ እያስከፈላት ያለው ማለት ነው። ወንድምየው ምንድነው እንዴት እዚህ ከመምጣትሽ እሱን እንደዚህ ታያለሽ? ከሱ ጋር ያለሽ ነገር ምንድነው? ምንስ ችግር ነው ያለው ማለት እንግዲህ እየተናገራት ይገኛል ማለት ነው። እሷ ደግሞ እኔ በፍጹም ምንም ነገር ችግር የለብኝም እያለችው እየተናገረች ትገኛለች ማለት ነው። ግን ያው እሱ እሷን በጣም ወዷታል ማለት ነው። ማርቆስ በጣም ነው ያፈቀራት። ከሁሉም ሰው ለምንድን ነው እንደዚህ የምትለየው ማለት እንግዲህ በጣም አስተያየት እየሰጣት ይገኛል ማለት ነው። ቤተሰቦቼ እንግዲህ የተመታውም ራሱ ከሷ ጋር እሷ ቤተክርስቲያን ለመሄድ ውጪ ወጣ ነው በዛው የደበደቡት ማለት ነው። በጣም ነው የሚያሳዝነው። እህትየዋ በጣም ነው የምታሳዝነው። ቤት ውስጥ ምንድነው የሚፈጠረው? እህትየዋም ደግሞ ልጇ ዛሬ ወደዛ ሄዳለች ማለት ነው። በጣም ነው ደስ የሚለው። ልጇ ወደዛ ስለሄደች በጣም ጥሩ ስሜት ነው የተሰማት ማለት ነው። ቤተሰቦቼ ያው የልጇ መምጣት ማለት ነው ሁላችንም በጣም ነው ደስ ያለን። ምስኪን ፈጣሪ ይማራት፣ እሷንም ከስራቷ ፈጣሪ እግዚአብሔር ኢየሱስ ክርስቶስ ይፍታት። እንደዚሁም ከስራቷ ፈቷት የእውነት ለማገገም አብቅቷት እንደው ፈጣሪ የበለጠ መልካም ነገር ለመድረስ ያብቃትና እንደዚሁም ደግሞ አብርሃምን እያስታወሰች በጣም እንደምትወደው እንደዚሁ መርሳት እንዳቃታት ምናምን ነገር እሱን እያስታወሰች ትገኛለች ማለት ነው። ቤተሰቦቼ እንግዲህ በጣም ነው የምታሳዝነው ማለት ነው። በጣም እንደምትወደው በጣም እንደምታፈቅረው እንደዚሁም ደግሞ እሱን መርሳት እንደማትችል በጣም እየተናገረ ትገኛለች ማለት ነው። ግን ደግሞ ቤተሰቦቼ በጣም ነው የሚያሳዝነው። እሱ ግን በአሁን ሰዓት በጣም በንዴት ውስጥ ይገኛል ማለት ነው። ከምታስቡ በለጠ በንዴት በማቃጠል ውስጥ ነው እየተገኘ ያለው ማለት ነው። ምክንያቱም ካላችሁ እያያችሁ ትገኛላችሁ እንግዲህ ምን አይነት ነገር እየደረሰበት እንደሆነ ማለት ነው። ያመናት ሴት የኔ ነች ብሎ ያለው ሴት ዛሬ ምን ላይ ደረጃ እንዳደረሰችው እናንተም እኛም እናውቃለን ማለት ነው። እንግዲህ ምን እንደሚፈጠር እስቲ ያለውን ነገር እናያለን ወደፊትም። አሁን ደግሞ ዲና ምን አይነት ፋሽን አምጥታ እሱን ለማሳመን ጥረት እንደምታደርግ ያለውን ነገር እናያለን ማለት ነው። ቤተሰቦቼ ዲና በጣም ኃይለኛ ነች። በነገራችን ላይ ሰዎችን ለማሳመን የማታደርገው ጥረት አለ ብዬ አላስብም። ብዙ ነገር ጥረት ታደርጋለች። ገባችሁ አይደለ? ልጅቷ በጣም ኃይለኛ ነች ማለት ነው። ግን አያችሁ አይደለ? ያኔ በክፋታችን ጊዜ ሁሉም ሰው የሚስማማን ሰዎች በአሁን ሰዓት እኛ በችግር ውስጥ ስንሆን ማንም ሰው ዞር ብሎ እንደማይን አይታችኋል። በሷ ፍቅረኛ ምን ላድርግ ነው ያላት? ምን ላድርግ በዛን ሰዓት እኔ ያውቃለሁ እንዴ ብዬ ልባል እንዴ ልዋሽ እንዴ ምን ላረግልሽ ነው ታዲያ ነው ብሎ የተናገራት ማለት ነው። ቤተሰቦቼ እሷም እንግዲህ ያላት አማራጭ የለም ያላት ዝምታ ነው እንጂ ምንም ነገር አይደለም እያደረገች ያለችው ማለት ነው። ቤተሰቦቼ ያው አንዳንድ ጊዜ አይጣ ላይ ድረስ የሚባለው ነገር አለ ማለት ነውና እሷም እንደዚህ አይነት ሰዎችን ለመጉዳት የሰው ህይወት ውስጥ ገብታ አስባችሁታል? የሰው ህይወት ውስጥ እንደዚህ ገብታችሁ የሰዎችን ህይወት ለማመሰቃቀል ብላችሁ ማድረግ መጨረሻችሁ ዋጋችሁ እንደዚህ ነው
የምትከፈሉት ማለት ነው። እና መጨረሻችሁ አያምርም፣ መጨረሻችሁ የወደቀ ነው። ስለዛ በተቻላችሁ አቅም ሰው ልጅ መልካም ሰው ለመሆን መታገል አለብን ብዬ ነው የማስበው። ቤተሰቦቼ መልካምነት ለራስ ነው፣ ጥሩነት ለራስ ነው። ገባችሁ አይደለ? እኛ ጥሩ ሰው ስንሆን ህይወታችን ሁላ በመልካም ነገር ይሄዳል። አለበለዚያ ግን ህይወታችን የተመሰቃቀለ ነው የሚሆነው ብዬ ነው የማስበው እኔ በራሴ ማለት ነውና እንግዲህ ያው መጨረሻው ምን እንደሆነ የዲና መጨረሻ አይታችሁታል። አብርሃም በጣም ነው የተናደደው ከምታስበው በለጠ። በጣም 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 በንዴት ውስጥ ነው ያለው ማለት ነው። ያ ባናድደው ነበረ የሚገርመኝ፣ ባይከፋ ነበረ የሚገርመኝ። እንዴ ያናድዳል። ቤተሰቦች አስባችሁታል? አንድ ሰው ከኔ አርግዟል ብላችሁ ለሱ ህይወት ስትጠብቁ፣ ደስታ ስትጠብቁ የዛ የሰው መስዋዕት ስታረጉ የነበራችሁ ስትጠብቁ የነበራችሁ ፌክ ሆኖ አንድ ሰው ደግሞ እንደፈለገው ሲዋሻችሁ አስባችሁታል? ምን ያክል እንደሚደብር አስቡት። እና በጣም ነው የሚያሳዝነው ጋይስ፣ ከምታስቡ በለጠ ነው የሚያሳዝነው፣ የሚያስለቅሰው። እኔ ሰዎች ከሚዋሹኝ እኔ አለቅ ከባድ ነው። ቤተሰብ ከምታስቡ ከባድ ነው። ሰዎች ከሚዋሻችሁ የቀረ ቢቀር ይሻላችኋል። እና ብቻ አላቅም፣ በጣም ከባድ ነው። እና ፈጣሪ ልቦና ይስጣችሁ እንደዚህ የምታደርጉ ሰዎች ማለት ነው። እውነቴን ነው። መጨረሻችሁ አያምርም። በነገራችን ላይ አብርሃም በጣም ነው ቅስሙ ስብር ያለው፣ በጣም ከምታስቡ ማለት ነው። እና ውስጡ ስብር ያለው ማለት ነው። እና በጣም ነው በነገራችን ላይ ያሳዘነኝ እሱ ራሱ ማለት ነው። እና እንግዲህ ምን ይደረጋል፣ ከመፊነቱም አልነቃም ብሎ ነው እንጂ ያው ብዙ ሰዎች ሲነግሩት ነበረ። እንደዚህም ደግሞ እዝራ እየነገረው ነበረ፣ አልሰማ ብሎ ነው እንግዲህ። አዝራንም በመጀመሪያ ምንድን ያለችው ምን ነው እህት ከናም ተክል ድራት ነው እንዴ ምናምን እያለች እየተሳለቀችበት ነበረ ማለት ነው፣ እዝራን ማለት ነውና ግን ዝም ነበር፣ እየሳቀባት ዝም ነበር ያለው ማለት ነውና መጨረሻውም እንግዲህ እንደዚህ ሆኗል ዲና ማለት ነው። እንግዲህ የእዝራ ደግሞ ያችኛው የምትወደው አብድ እያለ ትገኛለች። እሷ እንግዲህ በጣም ቅጥል ልብድ እያለ ትገኛለች ማለት ነው። ያው ለምን እንትን ሆነ ነው መሰለኝ እያረረ ትገኛለች። ቤተሰቦቼ ከምታስቡ በለጠ ማለት ነው። ለምን እንትና ስለወደደ ማለት ነው። ለምን እንትናን ወደደ ነው ሜርሲ ማለት ነው። እና የሜርሲ ስለወደዳት በጣም እየተናደደ ጨጓራው እየተቃጠለ ይገኛል። ቤተሰቦች እርር እያለች ማለት ነው። ግን ደግሞ ምንም መተባበር አንችልም። ያው ሰው ልጅ ፍቅር ወደን ሳይሆን እኛ ወደን ሳይሆን ያው ከእግዚአብሔር ነው የሚመጣው አይደለ? ፍቅር እኛ በፈለግነው እኛ በወደድነው እኛ በፈቀድነው አይደለም። ፍቅር ከፈጣሪ ነው። ፍቅር ከመድኃኒዓለም ነው። ገባችሁ አይደለ? ከራሳችን የሚሆነው ነገር አለ ብዬ አላስብም። እናንተስ ፍቅር ከኛ ነው ብላችሁ ታስባላችሁ? ፍቅር ያው ከፈጣሪ ስጦታ ነው እንጂ ከኛ ነው ብዬ አላስብም። እና ብቻ አላቅም። እሱ እንግዲህ እዝራ በአሁን ሰዓት አይኑ ያለው ማላይ ነው። ማላይ እንደሆነ እናንተም ታውቃላችሁ። በጣም ነው እየወደዳት ማለት ነው። በጣም ከምታስበለጥ እሷም ስለሱ እያሰበች ትገኛለች። ስለሱ እያስታወሰች ትገኛለች። እና በጣም ነው የወደደችው። በነገራችን ላይ ፍቅራቸውን በጣም ነው ደስ የሚለው። በጣም ነው ደስ የሚሉት። በጣም ነው በነገራችን ላይ የሚያስደምሙት ማለት ነው። መጨረሻቸውን ያሳምረው። እኔ ብዙ እንግዲህ እንትና ወንድምየው መጥቶ ድብድብ አድርጓት እንግዲህ በጥፊን ያጋጫት ማለት ነው። ምንድን ያላት አንቺ ምን አይነት ሰው ነሽ? እናትሽን ማስተማም ሲገባሽ ገና አሁን እዚህ መተሽ እንዴት እሱ ጋር ትጨማለቂያለሽ? በማለት ስድብ ነው ያረጋት ማለት ነው። ሲሰርባት ያው በጣም እያለቀሰች ነበረ። እዝራ መጥቶ በጣም ነበር ምን ሆነሻል ብሎ እንትን ስላት፣ እሷ ደግሞ የወንድምየዋን እንግዲህ ንዴት እሱ ላይ ነበር የተወጣችው ማለት ነው። እና በጣም ነው የተናደደው። በነገራችን ላይ በጣም ተናዳ ነበረ ማለት ነው። በማግስቱ ግን ያው ይቅርታ ጠይቀዋለች።
ለምን እንደዛ እንደሆነች ለምንስ እንደዚህ እንደሆነች ያለውን ነገር ይቅርታ ጠይቋለች ማለት ነው። እንግዲህ እሱም ይቅርታዋን ተቀብሏል ማለት ነው። ቤተሰቦቼ በጣም ነው ደስ የሚለው በነገራችን ላይ እንደዚህ አይነት ፍቅር ማለት ነው። አዲስ አፍላ ፍቅር ላይ ናቸው ያሉት። መጨረሻቸውን ፈጣሪ አንድ ላይ ያድርጋቸው፣ የመጨረሻቸውን ያሳምርላቸው። የተባረከ የተቀደሰ ፍቅር እንመኝላቸዋለን ጋይስዬ። መልካም ፍቅር እንላቸዋለን ማለት ነው። በነገራችን ላይ ሜርሲ በጣም ምስኪን ልጅ ነች። በጣም ነው የምታዛዝነው። በጣም ነው ልብ የምትበላው ማለት ነው። በጣም ነው በነገራችን ላይ የምወዳት ማለት ነው። በጣም ነው የምታሳዝነው። ለእናቷ ብዙ ዋጋ እየከፈለች ትገኛለች ማለት ነው። ቤተሰቦቼ እንግዲህ እግዚአብሔር ፈጣሪ መጨረሻውን ያሳምርላት። እናቷንም ከእንደዚህ አይነት ጣጣ ፈጣሪ ያውጣላት። የቀኑ ለታ መውጣቷ የማይቀር ጉዳይ ነው ብዬ አስባለሁ። መጨረሻውን ያሳምርላታል። እዝራም ደግሞ ተፈውሶ እንግዲህ እግዚአብሔር ነገሮችን ሁሉ ለመልካም እንደሚያደርግለት ተስፋ አደርጋለሁ። ቤተሰቦቼ እግዚአብሔር እንግዲህ ነገሮችን ሁሉ ለመልካም ያደርግለት እና እና